ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ይላችሁ ሞኝላችሁ አለም ብዙዎች ስትጎንዱሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለውዞች አካሁሉም ለዚህን ከልብ አመሰግናችኋለሁ። ለዚህ ቪዲዮ ቢያንስ 2000 ላይክ ይገባል። ለዚህም ደግሞ እናንተን አመሰግናችኋለሁ። ዛሬ ሚዛናችን ይዞላችሁ የመጣን እንግዲህ ቲክቶከሩ ሙሴ ሶሎሞን በቁጥጥር ስር እንደዋለ ተውቃላችሁ። እንግዲህ ምክንያቱም እስካሁን ድረስ መረጃን ማግኘት አልቻልኩም። ምናልባት ከሳቢና ትራቨል ኤጀንሲ ጋር ተገናኘ ማጭበርበር ጋር ሆኖ ከሆነ ዶስ ብለኛ ዶስ ይበላጫ አለቀ። ማንም ሰው ቲክቶከር ነው፣ ዩቲዩበር ነው፣ አርቲስት ነው፣ ስፖርተኛ ነው we don't care። ትራምፕ እኮ የሆነች ቺክ ጾታዊ ትንኮሳ ሌላ አይደለም ጾታዊ ትንኮሳ አድርጓል ተብሎ እኮ ፍርድ ቤት ሲመላለስ ነበር። እንኳን ዜጎቻችንን የተዘረፉ ያዘረፉ ቀርቶ ማለት ነው። ምናልባት ከሳቢና ትራቨል ኤጀንሲ ጋር የተገናኘው ማጭበርበር ከሆነ ደስ ብለኛል። እጎርማች በጣም ነው ደስ ያለ እና እሱ ለእናንተ መች ድምጽ ሆነ። እኔን አምናችሁ የተጭበራበራችሁ ፎሎወሮቼ ቤተሰቦቼ በጣም አዝኛለሁ፣ ይቅርታ አብሬያችሁ ቆማለሁ ብሎ መች አንዲት ቪዲዮ ሰራ። እናንተ ሁሉ ማሽወርገድ ሙሴ ሶሎሞን እኔ ልሁን እኔ እንደዚህ አድርገ ህዝብ ካጭበረበር አንድ ሰው ድምጽ ማን አይደለም። አሳዳችሁ አራሩጣችሁ ያዙ። በእኔ ምክንያት አንድ ሰው አንድ ብር አይበላም። አንዱ ሰው ማስታወቂያ የሚባል ድርሽ አለንም። ለምን አክባሪዎቼ ኮፍ ምታደርገኝ እዚያ ዞረሳኪ በእኔ ምክንያት አንድ ወር ነው ማለት ያለው። አንድ ወር እንድትዞረፈ አልፈልግም። ይህን ካደረኩ ግን ያለውበቱን ጠቁማቸው እንድትሰጡ ነው መኖግራቸው። አዶራ በዝጋቢር እኔ ከማንም አልበልጥ። የሆነ ቲክቶክ ላይ አንድ መጥቼ ውጥ አልኩኝ። ሶ ምን ይሁን 1 ሚሊዮን ፎሎወር አለው። ለምን 1 ቢሊዮን ፎሎወር አይኖረው? የደሃ ልጅ ከአምቦ ድረስ ከወሎቃ ድረስ ከአርሺ ድረስ ከባህር ዳር ድረስ ከጎንደር ድረስ ከገጃም ድረስ መጥተው የአባቱን በሬ ሽጦ ውጭ አገርቼ ሰውኜ እናቴ ረጀቼ አባቴ ሮድቼ ያለ አንድ ምስኪን ኮርታታ የደሃ ልጅ የኔ ኮርስ እንዲሞላ ሲባል መጭበርበር የለውም ወገኖቼ። ስለዚህ ደስ ነው የሚለኝ ከሳቢና ትራቨል ኤጀንሲ ጋር ከሆነ እንደውም መረጃ ስጡ። ይሄ ጉዳይ መረጃ ያላችሁ ሰዎች መረጃ ለህግ አካላት ሰጣችሁ በተገቢ ቁጣት እንዲያገኙ መሆን አለበት። እሱ ብቻ አይደለም። እሱ ብቻ ሳይሆን ሌላውም ራሱ ቢሆን ይቅርታ ተመልካቾች እና ሌላም ሰው ቢሆን እና ይህን ነገር ህጉና አግባብ ያለው ጥንቃቄ መደረግ አለበት ነው ማለት። በምንም ተአምር እኛ ከዜጎች አንበልጥ፣ እኛ ከወገኖቻችን አንበልጥ። ዜጎች ለእኩል ናቸው። እና አንዳንዶቻቸው የሆነ ሰው ሚዲያ ላይ ስለምታውቁት፣ ቴሌቪዥን ላይ ስለምታውቁት፣ ዩቲዩብ ላይ ስለምታውቁት፣ ፊልሞች ላይ ስለምታውቁት ከዜጎች የተለየ መብትና ስልጣን ያለው እንደው ይመስላቸው አይችልም። ማንም ሰው ከማንም የተሻለ መብትና ስልጣን የለውም። እና ልክ እናንተ እንደምታሸረጉዱት እነሱ ለእናንተ ዶንታ ይሰጣቸዋል ወይ? የድሃ ልጅ ሲዞረፍ ስንቱ ነው? በሪል ስቴት የተጭበረበረ ስንቱ ነው? በመኪና እነሱ መጣች ያለ ስንቱ ነው? ጠዋት የጮኩት ይህንን ነው። ሁሉ ጊዜ መጫ ይሄ ነው። ተጠንቀቁ ባካችሁ ምለው ይህንን ነው። እኔ ለምሳሌ እናንተን አጭበረበርካችሁ ታሰርኩ። የኔ መታሰሩ ለእናንተ 2 ብር ይመልሳል? የተበላሸውን ህይወት ይመልሳል? መጀመሪያ መጠንቀቅ ነው። መኪና ጎጅቶኝ እግሬን ሰብረኝ ከሄደ በኋላ ሰውየው ተከሰሰ ተወሰረ አልተወሰረ ምንም ይጠቅመኝ ነገር የለም። መጀመሪያ ነው እንጂ መጥቶ ነው መደቀስ በግ መጠየቅ አለበት። ነገር ግን የጠፋውን ያን ሁሉ ጥፋት ለኔ ይመልስልኛል ወይ? አይመልስም። እና ጥንቃቄ አድርጉ የሚለው ላይ ነው ትኩረት መስጠት የምፈልገው። በተረፈ አርቲስት አይከሰስ፣ ቲክቶከር አይከሰስ፣ ስፖርተኛ አይከሰስ፣ ሰማይ አይተረስ፣ ዩቲዩበር አይከሰስ፣ ሰማይ አይተረስ አይነት እይታ ካላችሁ ስህተት ነው። አንድ ቪዲዮ ቆይ ላሳያችሁና ልመለስ። በጣም ልብ የሚነካ ስለሆነ ነው። ብትበሉ በእኔ ስም ሄዳችሁ ገንዘባችሁን ማስመለስ ትችላላችሁ የሚል እርግጠኛ የሆነ አይነት ዘገባ ነበር የሰማሁት። እና ሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። ምን እንደተፈጠረ አናውቅም እና ቢሮ ዝጉ ተባለ። እዛ ከአንዳንድ እሱም ስናናግረው የምናመጣው ተመልከት እንግዲህ ይሄ ሁሉ ሰው በየቦታው ደም እንባ የሚያነባው ጥቂት ሰዎች በሰሩት ጥፋትና ውንብድና ምክንያት ነው። እንደዚህ ያለ ማስታወቂያ አይሰራው። ሲጀመር ሙሴ ሶሎሞን በሳቢና ትራቨል ኤጀንሲ ከተጭበረበራችሁ በእኔ ስም ሄዳችሁ ታስሞልሳላችሁ ብራችሁን የሚል ማስታወቂያ ራሱ እኮ ስር መሰረቱ ልክ አይደለም። ኢየሱስም የእግዚአብሔር ስም ነው እንዴ? የአላህ ስም ነው እንዴ?
እሱ ስም ሰማይና ምድር የፈጠረ የፈጣሪ ስም ነው እንዴ? የሱ ስም በሱ ስም ፈጣሪ ከሆነ በአላህ በእግዚአብሔር ብለ ሰው እኮ ሊጠይቅ ይችላል። በእርግጥ በእኛ ጊዜ በአላህ በእግዚአብሔር ተብሎም ሰው ልጅ ልቡ ደንድኖ ወደ አውሬነት ተቆይሯል። ሰው ለሰው መራራቱን እርግፍ አድርጎ ትቶታል። በእርግጥ እንደው ይሁን ቢባል እንዲህ ያለስ ማስታወቂያ ይሰራል። እንደዚህ ያለው ማስታወቂያ ያስኬዳል። ሙሴ ሰለሞን የሆነ ማስታወቂያ ሰርቶ ነበርና ለዚህ ማስታወቂያ እናንተ አይቼ ሞጥቼ ነበር። አሁን ስላጭ ወርወራቸኝ እግዚአብሔር ብሬን መልስልኝ ነው ወይስ በሙሴ ሰለሞን ይዣቻለሁ ብሬ መልስልኝ? ማስታወቂያ እኮ መሰረቱ ልክ አይደለም። ምን አለ እኮ ግምቴ ነው። በነገራችን ላይ አጋጣሚውን እቺን ነገር እንነጋገርባት ብዬ ነው እንጂ ሊሆንም ላይሆንም ይችላል። ምክንያቱ እኮ እዚህ ሊሆን ይችላል። ስለዚህ እኔ እኮ ያናደዳችኝ እንዲህ ማሽወርገዳችሁ እኮ ነው፣ ማሽቆበጣችሁ እኮ ነው ያናደደኝ። እሱ ለእናንተ ስትዘረፉ ድምፅ ሆኗል ወይ? በተለያየ ትራቭል ኤጀንሲዎች ብዙዎች እንድትጭበረበራችሁ ይታወቃል። መረጃና ማስረጃ ይዛችሁ የምትንከራተቱ ሰዎች እንዳላችሁ ይታወቃል። ነገር ግን አንድም ሰው ለአንድም ሰው ድምፅ ሆነ አያውቅም። ጸጥ ለምን ነግበኔና እና ሎኔ አጋዚ ማስሮሻ የተባልክኝ ዩቲዩበርና ቲክቶከር ካጭበረበርክኝ ማስታወቂያ ሰርቼ በዛ ምክንያት ኮተወና አበላቻ አይደለም። ራሱ ማስታወቂያ ሰርቼ ካገኛችሁ ሎኔ ከሳስና አሳስሩኝ። አሁን አረገ አላደርገም ነው ማለት እኔ ረሃብ ጦኔ ድፉት ያርገኝ ነው ወዳች ድፉት ያርገኝ ነው ወዳች ረሃብ ጦኔ እና ደግሞ በየጊዜ ነው ከኔ የምናገረው ሰሚ አጥቶ ነው። አደራ የምታረጉት ነገር ሁሉ ጥንቃቄ ይኖረው። ቅድመ ክፍያ የሚባል ነገር የለም። ቅድመ ዞረፋ ነው ከሞላ ገደል ያለው ቅድመ ክፍያ ተባላላችሁ ሂዶ ተፈሩም አለ በገንዘብ ፊርማችሁ እኮ ነው ሞቅ የምትገቡት እና እኔ ቡጅነ ያለብኝ ወገኖቼ ቡጅነ ያለብኝ እባካችሁ ጥንቃቄ አድርገው። በኔ ስም ወደዚህ እንደዚህ ኢኮኖሚ ባል እኛ እኮ ኮርሳችን ልንሞላ ነው ማስታወቂያ ምንሰራ አታውቅም እንዴ? ኮርሳችን እንዴት እንድትሞላ አልገባችም እንዴ? እኔ ለበት እዚህ ድርጅት ውስጥ የለበት እንደግነት እስካሁን ለወደፊት አላውቅም። ሆዴ ሊንበረቆቅ ይችላል ወይ አላውቀውም። እየተንበረቆቀ ከመጣ ሐሳቤ ሊቆየር ይችላለሁ። ሐሳቤ ቆይሬ ባለ 3 መኝታ ሆድ ካለኝና ህዝቡን የሚጭበረበረበት መንገድ ከከፈትከኝ አዶራችን ቶሎ ለፖሊስ ጠቁማቸው አስያዙኝ። ለምን እንዲህ ያለው ውንብድና እኔ ኮርሴ እንዲሞላ ድሆች እንዲጭበረበሩ ወገኖቼ እንዲኮራተትም ተስፋ መቁረጥ አልትራ ኤጀንሲ ኮንሰልተንሲ እኮ እነ ዳናይት መክበብ የሰሩት ማስታወቂያ ማለት ነው። የታነቁ ልጆች አሉ። የታነቁ እናቴን አራጣ ብድር ውስጥ አስጎብቼ እኔ ውጭም ሳልሄድ ውስጥም ሳልሄድ እንደዚሁ ሜዳ ቆራሁኝ እታነቃለሁ ብለው የታነቁ አሉ። መርዝ የጠጡ አሉ። አታውቅም አይደለ? አታውቅም። ስለዚህ እንድታቁም አይጠበቅባቸው። በጣም ነው የሚያናድድ። ሽርጉ በኮሌታ እንታሰር ህዝብ ካጭበረበረን አይደለም መታሰር ለምን ጉድላ አታደርግንም ከፈለጋችን። ስለዚህ አይደረግም። ይቅርታ እንኳን እኔ እኮ ይቆርማን የት አርቲስት እኮ በማጭበርበር ውስጥ እጁ እንደነበረ እኮ ብዙ ጉዳዮች ላይ እኮ መረጃ አለን። ግን ይቅርታ እንኳን በቃ የጠፋ ሌሎቻችሁ እንኳን ተጠንቀቁ አይልም። ይቆሰቁሳል። እሱ በቆንጆ መኪና ልጆቹ በቆንጆ ትምህርት ቤት እንዲማሩ ሚስቱ ቆንጆ መኪና እንድትነዳ ሲባል ያሳፍራል። ብዙ ነገሮች ማበሳጨቱ ብቻ አይደለም ማሳፈር ያቆጥላል። እና እውነት በልካቸውን ሙሴ ሰሎሞን ደግሞ እንትን ጴንጤ ስለሆነ ነው እኔ ከዛ ህዝቡ እኮ አጀብ የሆነ ህዝብ እኮ ሙሴ ሰሎሞንም ጴንጤ ስለሆነ ነው እንደዚህ ያልክ። ዳናይትስ ምን ስለሆነች ነው? እና ጉደኞች ናቸው። አንድ ሮጦ ብሔር ውስጥ ይደበቃል። ሌባ ሩጦ ብላል ጠቅላይ ሚኒስትሩ 5 ዓመት በፊት ነው 6 ዓመት በፊት እኮ እንደዛ ብላል። ሌባ ቤት አርጌ ሊያዘ እየሮጦ አማራ እየሮጦ ትግሬ እየሮጦ ኦሮሞ ውስጥ ይገባል። እኛ አገር ሌባም ገዳይም አስጎዳይም ዘራፊም አዞራፊ በሙሉ ሂዶ የሚወሸቁበት ነገር አያጣም። ህዝቡም ደግሞ እንደሞጣቁትና እና የኔ ጌታ በኔ ስር ተሾሾግ ይላል። እና ብዙ ነገሮች ከዋድ ናቸው። ትልቁ ነገር ራሳችሁ ጠብቁ። ራሳችሁ
ጠብቁ ማለት እንፈልገው ይሄ ብቻ ነው። ይሄን አሰሙን አሳሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ለዚህ ደግሞ ከልዩ አመሰግናችኋለሁ። ቢያንስ 2000 ላይክ ይገባል። ወዳችኋለሁ። ፒስ